የህወሓት ኃይሎች በድሮን አለቁ። የመን በኤርትራ ላይ ክንዷን አነሳች። ሱዳን በኢትዮጵያ ላይ ዛተች። ከፍተኛ ወታደራዊ ኪሳራና የስትራቴጂ ለውጥ። በራያ ግንባር የተከፈተው ድንገተኛ ጥቃት የህወሓትን ወታደራዊ አቅም እየፈተነ ይገኛል። በአፋር ክልል ያለ ወረዳና በጨርጨር አካባቢዎች የተዘነዘሩ የድሮን ጥቃቶች በህወሓት ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰዋል። ውጊያው ከእግረኛ ፍልሚያ አልፎ ወደ አየር ጥቃት የተሸጋገረበት የዛሬ ውሎ የቀጠናውን ወታደራዊ ሚዛን የሚቀይር ክስተት ሆኖ ተመዝግቧል። ጉዳዩን በዝርዝር እናስደምጣቸዋለን። ሰዓቱ እየቆጠረ ነው። የቀይ ባህር ሰማይ በቅርቡ በሚሳኤል ብልጭታ ሊታመስ እንደሚችል ምልክቶች እየታዩ ነው። የመን ትግስታችን አክትሟል ስትል ዛሬ ለኤርትራ የላከችው መልእክት ዲፕሎማሲያዊ ማሳሰቢያ ሳይሆን የጦርነት አዋጅ ይመስላል። የየመን የጦር ጀልባዎች አፈሙዛቸውን ወደ ኤርትራዋ የወደብ ከተማ አሰብና ቁልፍ የባህር ግዛቶች በማዞር ቃታውን ለመሳብ ትዕዛዝ ብቻ እየጠበቁ ይገኛሉ። ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና የሱዳን የጦርነት ነበልባል የኢትዮጵያን ደጃፍ አንኳኳ። በምዕራብ ሱዳን ተወስኖ የነበረው ደም አፋሳሽ ግጭት አሁን አቅጣጫውን በመቀየር ወደ ምስራቃዊ የኢትዮጵያ ድንበር ተንፋቋል። የጄኔራል ዳጋሎ ፈጥኖ ደራሽ ኃይል ከኢትዮጵያ ጥቂት ኪሎ ሜትሮች ርቀት ላይ የምትገኘውን ስትራቴጂያዊቷን ደይን መንሱርን መቆጣጠሩን ተከትሎ ቀጠናው ወደ ከፋ ውጥረት ውስጥ ገብቷል። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮ ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ አለፍን። የህወሓት ታጣቂዎች በድሮን ተገደሉ። በራያና አፋር አዋሳኝ ቀጠናዎች ከፍተኛ ውጊያ ተቀሰቀሰ። በሰሜን ኢትዮጵያ በተለይም በራያና በአፋር አዋሳኝ ቀጠናዎች የተቀሰቀሰው ግጭት ወደ ከፋ ምዕራፍ መሸጋገሩ ተሰማ። በትላንትናው ዕለትና ዛሬ በራያ ቀጠና በሁለቱ የትግራይ ኃይሎች ማለትም በህወሓት ታጣቂዎችና ራሱን የትግራይ ሰላም ኃይል ብሎ በሚጠራው አማጺ ቡድን መካከል የሚደረገው ደም አፋሳሽ ውጊያ በከፍተኛ ሁኔታ ቀጥሏል። በአፋር ክልል ሀራ መሬት ተብሎ በሚጠራውና በቲዲኤፍ ቁጥጥር ስር በነበሩ አካባቢዎች የሚንቀሳቀሱት የትግራይ ሰላም ኃይል ታጣቂዎች ከህወሓት ጋር በዛታ ወረዳ ለሰዓታት የዘለቀ ከባድ ፍልሚያ ማድረጋቸው ታውቋል። የዚህ ግንባር ውጊያ ዋነኛ ስትራቴጂካዊ ዓላማ የኮረም አላማጣ ዋናውን መንገድ በመቁረጥ ህወሓት በአካባቢው ያለውን የበላይነት ለማክሸፍ እንደሆነ የውጊያው ውሎ ያመላክታል። ይህ በእንዲህ እንዳለ ውጊያው በከባድ መሳሪያዎች የታጀበና ሰማይ ላይ በሚያንዣብቡ ሰው አልባ አውሮፕላኖች፣ ድሮኖች የተደገፈ መሆኑ የኪሳራውን መጠን እጅግ የከፋ አድርጎታል። በዛሬው ዕለት በተለያዩ የግንባር ስፍራዎች በተሰነዘረ ድሮን ጥቃት የህወሓት ወታደሮች መቧደኛቸው የነበሩ ምሽጎች መመታታቸውና በዚሁ ጥቃት በርካታ ታጣቂዎች መገደላቸው ተሰምቷል። በተለይም በራያ በኩል በአፋር አዋሳኝ አካባቢዎች የተከፈተው ይህ ጥቃት ከትላንት ጀምሮ ተባብሶ በመቀጠሉ በታጣቂዎቹ ላይ ብቻ ሳይሆን በአካባቢው ማህበረሰብ ደህንነት ላይም ከባድ ስጋት ደቅኗል። እንደ ጨርጨር ባሉ አካባቢዎች የከባድ መሳሪያ ድምጽ ሌሊቱ ሙሉ ሲሰማ ማደሩንና የህወሓት ታጣቂዎች በአፋር ክልል መሽጎ የነበረውን የትግራይ ሰላም ኃይል ለመጓት ወደ ክልሉ ዘልቀው በገቡበት ወቅት የአፋር ጸጥታ ኃይሎች ከትግራይ ሰላም ኃይል ጋር በመቀዳጀት በህወሓት ላይ ከፍተኛ ማጥቃት መፈጸማቸው ተመዝግቧል። በአፋር ክልል ያለ ወረዳ ውስጥ በተካሄደው ግጭት የህወሓት ኃይሎች በከባድ መሳሪያና በድሮን ጥቃት መፈራረሳቸው የተገለጸ ሲሆን በአካባቢው ያሉ ነዋሪዎች እንደ ጨርጨር፣ ኮረም፣ ኦፍላና መሆኒ ባሉ ስፍራዎች ምድርን የሚያናውጥ የከባድ መሳሪያ ድምጽ እየተሰማ መሆኑን አረጋግጠዋል። ህወሓት በአፋርና አማራ አዋሳኝ አካባቢዎች በከፈተው ጥቃት ምክንያት ከአንድ ሳምንት በላይ የዘለቀው ይህ ግጭት በጠለምት በኩል ለጊዜው ረገብ ቢልም በአፋር ግንባር ግን እሳቱ እየተፋፋመ ይገኛል። ድሮን ጥቃቱ የህወሓት ወታደራዊ አመራሮችና በርካታ ታጣቂዎች መርገፋቸውንና የቁስለኞች ቁጥርም ከፍተኛ መሆኑ ከስፍራ የሚወጡ መረጃዎች ይጠቁማሉ። ውጊያው አሁንም የቀጠለ ሲሆን የአካባቢው ማህበረሰብ በከፍተኛ ስጋት ውስጥ እንደሚገኝና የትራንስፖርት እንቅስቃሴዎችን መስተጓጎላቸው ታውቋል። እርሶም በዚህ መረጃ ላይ ያሉትን ማንኛውንም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን ጋበዝን። አሁን በቀጥታ ወደ ቀጣዩ ዜና እንለፍ። ከቀይ ባህሩ ደም አፋሳሽ ጥቃት ወደ ቀጠናዊ ጦርነት፣ የየመንና የኤርትራ አደገኛ ፍጥጫ። በቀይ ባህርና በኤደን ባህረ ሰላጤ ላይ ለረጅም ጊዜ ሲንተከተክ የቆየው ውጥረት አደገኛ ደረጃ ላይ መድረሱን የሚያመላክት መግለጫ ከየመን መከላከያ ሚኒስቴር ወጥቷል። የመን ከዚህ በላይ የሻዕቢያን ትንኮሳ አልታገስም ስትል በቀይ መስመር ላይ መቆሟን በይፋ አስታውቃለች። እንደ የመን ጦር ሚኒስቴር መግለጫ ከሆነ የኤርትራ የባህር ኃይል በየመናውያን አሳስጋሪዎች ላይ ያነጣጠረ ተደጋጋሚ የኃይል እርምጃ፣ ግድያና እገታ እየፈጸመ ሲሆን ይህ ድርጊት የሀገሪቱን ሉዓላዊነትና የዜጎቿን ሰላም የሚገስስ ቀይ መስመር መሆኑ ተገልጿል። በተለይም በቅርቡ በሰዋባ ደሴት አቅራቢያ የኤርትራ የባህር ታጣቂዎች ከ50 በላይ አሳስጋሪዎችን በጫነች ጀልባ ላይ ቀጥተኛ ተኩስ በመክፈታቸው የአሳስጋሪዎች ህይወት ማለፉንና በርካቶች አካል ጉዳት እንደደረሰባቸው ተነግሯል። ሚኒስትሩ አክሎም እነዚህ ዜጎች በገዛ ውሃ ክልላቸው ውስጥ በሰላማዊ መንገድ ስራቸውን እያከናወኑ ሳለ ታፍነው ወደ ኤርትራ እስር ቤቶች መወሰዳቸውና ንብረቶቻቸው መዘረፉ ከፍተኛ ቁጣን ቀስቅሷል። ይህ በኤርትራ በኩል የሚፈጸመው ጥቃት ብቻ ሳይሆን በኤደን ባህረ ሰላጤ በኩል ደግሞ ከሶማሊያና ከፑንትላንድ የባህር ኃይሎች የሚሰነዘረው ትንኮሳ የመንን በሁለት ግንባር ውጥረት ውስጥ ከቷታል። የየመን መንግስት እነዚህን ድርጊቶች የወንጀል ተግባራት ሲል የፈረጃቸው ሲሆን ለአሳስጋሪዎቹ ደህንነት ሲባል አስፈላጊውን ወታደራዊ እርምጃ ለመውሰድ ዝግጁ መሆኑን ጠቁሟል።
ዓለም አቀፉ ማህበረሰብና የተባበሩት መንግስታት በኤርትራ ላይ ጠንካራ ተጽዕኖ እንዲያሳድሩ ጥሪ የቀረበ ሲሆን ዝምታችን ለጥቃት ጋባዥ ሆኖ ተወስዷል ያለው ሚኒስትሩ ከዚህ በኋላ ለሚፈጠረው ለማንኛውም ወታደራዊ ግጭት የኤርትራ መንግስት ሙሉ ኃላፊነቱን እንደሚወስድ አስጠንቅቋል። በቀይ ባህር ላይ ያለው ይህ የጦርነት ድባብ አካባቢውን ወደማይመለስ ቀውስ ሊከተው ይችላል የሚል ስጋት በከፍተኛ ሁኔታ እያየለ መጥቷል። የየመን ጦር ቃል አቀባይ የኤርትራ ባህር ኃይል እንቅስቃሴ ሆን ተብሎ የሚደረግ ትንኮሳና ቀጠናውን የማተራመስ ሴራ ነው ሲሉ ከሰዋል። የመን የባህር ኃይል ክፍሎቿን በከፍተኛ ጥንቃቄ በተጠንቀቅ ላይ እንዲቆዩ ያዘዘች ሲሆን ማንኛውንም ጥቃት ለመቀልበስ ሚሳኤል ታጣቂ ጀልባዎቿን ወደ ቀይ ባህር አሰማርታለች። ተንታኞች እንደሚሉት ከሆነ ይህ ውጥረት ወደ ቀጠናዊ ጦርነት ካመራ ለዓለም አቀፍ ንግድ ስጋት ሊሆን ይችላል። የመን በመጨረሻም ትዕግስታችን ተሟጧል፣ ሉዓላዊነታችንን ለማስከበር ወደ ኋላ አንልም በማለት ለኤርትራ መንግስት ጠንካራ ማስጠንቀቂያ አስተላልፋለች። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ቀጣዩ ዜና አለፍን። የሱዳን ጦርነት ወደ ኢትዮጵያ ድንበር ተቃረበ። ካርቱም አዲስ አበባን ወነጀለች። በሱዳን ምስራቃዊ ክፍል በተለይም ከኢትዮጵያ ጋር በሚዋሰደው የብኑ ናይል ግዛት የተቀሰቀሰው ጦርነት የሀገሪቱን የመበታተን ስጋት ወደ ኢትዮጵያ ደጃፍ አምጥቶታል። በጀነራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ የሚመራው ፈጥኖ ደራሽ ኃይል አርኤስኤፍ ከሱዳን ህዝብ ነጻ አውጪ ግንባር ሰሜን ኤስፒኤልኤም ጋር በፈጠሩት አዲስ ወታደራዊ ግንባር የደይን መንሱር ከተማ መቆጣጠራቸው ለኢትዮጵያ ከፍተኛ የጸጥታ ስጋት ሆኗል። ይህ ስትራቴጂያዊ ከተማ መያዙ ታጣቂዎቹ ወደ ኩምሩክና ሌሎች የድንበር አካባቢዎች እንዲጠቁ የሚያደርጋቸው ሲሆን ይህም በኢትዮጵያ በኩል ያለውን የቤኒሻንጉል ጉሙዝ ክልል ሰላም በቀጥታ ሊያውክ ይችላል ተብሎ ይፈራል። ጦርነቱ ወደ ድንበሩ መጠጋቱን ተከትሎ በመቶዎች የሚቆጠሩ ሱዳናውያን ህይወታቸውን ለማዳን ወደ ኢትዮጵያ ምድር እየጎረፉ ሲሆን ይህ ደግሞ በድንበር አካባቢ ቀድሞውኑ ለነበረው ሰብአዊ ጫና ተጨማሪ ፈተና ሆኗል። ኢትዮጵያ በአንድ በኩል ስደተኞችን የማስተናገድ ኃላፊነት ሲወድቅባት፣ በሌላ በኩል ደግሞ የጦርነቱ ስባሪዎች ወደ ግዛቷ እንዳይገቡ የመከላከል ከባድ የቤት ስራ ተደቅኖባታል። ይህ በእንዲህ እንዳለ የሱዳን ከፍተኛ ባለስልጣናት በኢትዮጵያ ላይ የሚያነሱት ወቀሳ ዲፕሎማሲያዊ ግንኙነቱን ወደ ከፋ ደረጃ እያደረሰ ይገኛል። የሱዳን ወታደራዊ ምንጮች ጥቃቱ የተፈጸመው ከኢትዮጵያ ምድር ተነስተው በመጡ ታጣቂዎች ነው በማለት የቀጥታ ክስ እያቀረቡ ነው። በተለይም ፈጥኖ ደራሽ ኃይሉ በቤኒሻንጉል ጉሙዝ ክልል ውስጥ የስልጠና ካምፖች አሉት የሚለውና የኢትዮጵያ መንግስት ለታጣቂዎቹ የሎጂስቲክስና የድሮን ድጋፍ እያደረገ ነው የሚለው የሱዳን ወገን ክስ በሁለቱ ሀገራት መካከል ያለውን የጥርጣሬ ድባብ አክሮታል። ኢትዮጵያ እነዚህን ክሶች መሰረተ ቢስና የውስጥ ችግርን ወደ ውጪ ለማሳበብ የሚደረጉ ጥረቶች ስትል ብታጣጥልም በሱዳን በኩል የሚሰነዘረው ቅሬታ ግን እየበረታ መጥቷል። የጦርነቱ ቀጠና ከታላቁ የኢትዮጵያ ህዳሴ ግድብ ጋር ቅርብ በሆኑ አካባቢዎች ላይ ማተኮሩ ደግሞ ጉዳዩን የህልውና ጥያቄ ያደርገዋል። ጦርነቱ በዚሁ ከቀጠለና የኢትዮጵያ ድንበር በታጣቂዎች እንቅስቃሴና በስደተኞች ፍሰት መረበሹ ካልቆመ ኢትዮጵያ ጥቅሟን ለማስጠበቅ ወደ ቀጥታ ጣልቃ ገብነት ወይም ጠንከር ያለ ወታደራዊ እርምጃ ልትገባ ትችላለች የሚሉ ስጋቶች በዓለም አቀፍ ተመልካቾች ዘንድ እየተሰሙ ነው። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችኋቸውን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።